እርግጥ ፋኖና ህዋቶች ጥምረት ፈጥሯል ነው የምትለው። ግን ደግሞ በመሃል የሚጎዳው ህዝብ መጎዳት የለበትም። መከላከያ መከላከል አለበት። ከማን ጋር ነው የሚጋጠሙት? ወይስ በጉልበት ታጠቃለው? አይ የመብት ጥያቄ ስላላቸው ተዋግቶ ይውሰዱት እያልክ ነው የሚመስለኝ። አይደለም የወሰን ጥያቄ ካላቸው ቁጭ ብሎ ይነጋገሩ ነው ጥያቄ። ቴንኪ ባይዞ አንቺ እሱ እኮ ተዋቸው በቃ እርስ በራሳቸው እዛ ይጨርሱ። መከላከያ ወደኋላ እንኳን አለ ነው ያለው። ደግሞ አይደለም መከላከያ እኔ እንደሚመስለኝ መከላከያ ስቦ ለማስገባት እንደ ከዚህ በፊቱ ሄዶልናል ብሎ እነሱ ጠጋ ሲሉ እርምጃ ሊወስድባቸው ይሆናል እንጂ መከላከያ ራያና እንትንን ጥሎ እነዚህ አውሬዎች ጥሎ አይወጣም። ጉዳቹ ይቅርታ ቆይ መለያ እንዴ ጉዴ አሁን ያነሳሽው ሀሳብ እንደ ንጹህ ኢትዮጵያዊ አይዲያሽን ሪስፔክት አደርጋለሁ። ነገር ግን ሁለቱም መከላከያን እየወጉ ነው ያሉት። መከላከያ ጋር ነው እየተዋጉ ያሉት። የራያ ህዝብ መከላከያን አይዋጋም። መከላከያን ተከትሎ እኮ እየተሰደዱ ነው። ምን እያልክ ነው? መከላከያን ተከትሎ ይገሉናል፣ እያቁሱናል፣ ይዘርፉናል ብሎ እየተከተለ እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አልቀበልህም። ይገዳደሉ በጉልበት ነው። መከላከያ ተከትሎ ህዝቡ እየተሰደደ ነው። ወንድሜ ይሄ ምስኪን ህዝብ ለምን ይሞታል? ጽንፈኛው እንትን ያለው ረገጠው ይዘን እንገባለን 4 ኪሎ ዘመነ ካሴ ፈርሞለታል ወልቃይትን። ግን ደግሞ ይሄ ምስኪን ህዝብ መከላከያ ግዴታው ነው መከላከል። እነዚህን ሰዎች ልክ ማስገባት እኔ እቃወማለሁ እንደ አንድ ኢትዮጵያዊ። ለምን ነው የኢትዮጵያ ችግር ሁነው ያሉ ማለት ነው እንደዚህ አይነት ሰዎች ማለት ነው። አሁን እኔ እኮ በደንብ አድርጌ ስለያዝኩት ነው። አሁን ተመልሶ እንትን ያለው ራዲካል በጣም ነው የተሳሳተው። በጣም እሱ ትቶ ወዴት ነው የሚወጣው መከላከያ? አንተ እንደዚህ የተረዳችበት አንግል ልክ አይደለም። እኔ ስለ የተናገርኩት ነገር ቆይማ ይቅርታ በጣም ብሪፍ እንደገና እንትን ላድርገው። ጉዳዮቹ የተረዳችው እኔ ኦን ቢሃፍ ኦፍ ህዝብ አይደለም እያልኳለሁ። ኦን ቢሃፍ ኦፍ ታጥቀው መንግስትን እየወጉ እየታገሉ እንታገላለን ለከሌ ህዝብ ለከሌ ብሔር ምናምን ለሚሉት አካላት ነው የኔ ሜሴጅ ማለት። አንድ ሁለተኛ እኔ ጦርነትን አልደግፍም። ጦርነት አውዳሚ ነው። ጦርነት ሰው የሚሞትበት፣ ጦርነት ሰው የሚፈናቀልበት፣ የሚሰቃይበት ምንም ነገር እኔ በምንም አይነት አያችሁ በቃ እየሰማችሁ ነው አይደል? ጦር ይዞ ነው የመጣ ያለው ጠላት። ጦር ይዞ ነው የመጣ ያለው ሬተር አንዴ ጠበኛ ይዞ ነው እየመጣብህ ያለው። እንዴት ጦርነት ጠመንጃ ይዘውማ ፋኖም ቲፒኤልኤፍም የፌዴራል መንግስትም እየወጉ ነበር። አዳምጥም እና በቃ ዝም ብለህ ትሸሻለህ ማለት ነው። አዲስ አበባ ቢሞትም ወደ ኬንያ ትሄዳለህ ማለት ነው። መንግስት እንደዛ አላደረገም። ቆይ አንዴ አዳምጠኝ። አዲስ አበባ ቢሞትም ጠመንጃ ይዘው አንተ ወደ ኬንያ ትሄዳለህ ማለት ነው። ለምን ሄዳሉ? አዲስ አበባ ምን መከላከያ ብቻ አይደለም ይወጣ እኛ የምናውራ ሰላም ነው የሚያስፈልገው እያልኩ ያለው ማይኮ አንዴ እኛ የምናውራ ጫጫታ ብቻ ሆነ። በተራ እናውራ። አሁን አንዴም እኛ የምናውራ አሁን የምልልስ ጊዜ ብቻ እንዳይሆን ሁሉ የራሱን አመለካከት ያስቀምጣል እንጂ አሁን አዳምጡ ጊዜ ነው አይችልም። ስለዚህ ማይኮ አለ። ማይኮ ካለ በተራ ተራው ሁሉም ደራ ካልሆነ እሱ እስኪመጣ እሺ መላኩ ቀጥል። ከዛ ደግሞ ባይግልም አለ ለዛ ይሻላል። አንድ ቦታ ላይ ግጭት ሲነሳ ጠይቄ ነበር። እሺ አንዴ በዚህ በራያ አሁን በጠለምትም በማይጸብሪም በጠለምትም በግጭቶች በተፈጠሩ ቦታዎች ላይ መከላከያ ስፍራውን አልለቀቀም።
የመከላከል ስራ አድርጓል። ይሄ ነው ያለው ዜና። በራያ በኩል ግን ያለው ነገር ራያ ከተማ ውስጥ የሰፈረ ፌዴራል ፖሊስ አለ፣ መከላከያ አለ፣ ፖሊስ አለ። ይሄ እንደዚህ አይነት ቦታዎች አንዳንዴ ወታደራዊ ስትራቴጂ ያልሆኑ ከተማዎች ይኖራሉ። ለመከበብ ለመወረር ከበባንና ወረራን መልሶ ለመቋቋም የማይቻሉ አቀማመጦች ስላሉ በእንደዚህ አይነት መልኩ ይሆናል ብዬ ነው ማስበው። ያላመጣል ለቆ መንግስት ይወጣበት ሲወጣ ግን ሙሉ በሙሉ አይሆንም። አመቺ ቦታዎች ላይ ከከተማ ውጭ የሆኑ አመቺ ቦታዎችን ይዞ ነው የሚቀመጠው ብዬ ነው ማስበው። ወታደርም ነኝ፣ በውትድርናውም ማቃቸውም ሳይንስ ውትድርናው ይሄ ነው። የሆነ ከተማ የሆነ ስፍራ ስለተመቸ ስለተቆጣጠርከው አትቀመጥም። የያዝከው ቦታ ላይ ሌላስ ጥቃቶችን የሚመጡ ነገሮችን መቋቋም የሚያስችልህና ማጥቃት የምትችልበት ስፍራ ካልሆነ በስተቀር ሩቀት ልትጓዝ ትችላለህ። ወደኋላ የምትይዘውም ለጠላትም ለአጥቂም ለመንግስትም የማይሆኑ ስፍራዎች አሉ እና ራያን ከተማ የማስበው የተደረገው ድርጊት ከእንደዚህ አንጻር ነው ብዬ ነው ማስበው። ሁለተኛ መንግስት እያደረገ ያለው አሁንም ማጥቃት የሚባል አንድም ያደረገው ነገር የለም፣ መከላከል ነው። አሁንም ጦርነትን የማስቆም የመክታት ስራ ነው እየሰራ ያለው። ህወሓትም የሆነ የሚፈልገው ነጥብ አለ። ሙሉ በሙሉ ይሄ ቀጥተኛ ውጊያን ተዘጋጅቶ ቀጥታ ማጥቃትና በተለያየ አካባቢ በሙሉ አቅሙ ጥቃት እየፈጸመ አይደለም። ትንኮሳዎች ነው እያደረገ ያለው። ይሄ ደግሞ የራሱ የሰራቸው ፖለቲካዊ ስትራቴጂዎች ይኖሩታል። ዓለም አቀፍ ማስመዝገብ የሚፈልገው ነገር ይኖረዋል። ከፊት ያሉ የምርጫ ጊዜዎች አሉ። ብዙ ነገሮችን ለማበላሸት የመንግስትን እቅዶችን ለማበላሸት ሰርቶ የተነሳበት ሁኔታ ነው። ግን ይህንን ሲያደርግ ሙሉ በሙሉ እንደ ባለፈው እንደጀመረው በሙሉ አቅሙ የጀመረው ውጊያ አይደለም። ሙሉ አቅሙን ቢጀምር እንደዚህ አይደለም የሚመጣው እና ከዚህ አንጻር መታየት አለበት እንጂ መንግስት እየሸሸ የሚሄደው ከተማ እየተወ የሚሄደው ከተማ የላኩ ልክ አሁን እንደተናገርከው ላጠራከር የፈለግኩት ዛሬ አንድ ሁለት የህወሓት ጓደኞች ነበሩ፣ ደጋፊዎች ማለት ነው እና ስናወራ ልክ አሁን እንዳልከው ነው። ምርጫው ቀረና ያለኝ እና ሀሳብ ልክ ነው ለማለት ነው። በዚህ ላይ ሌሎችም አስተያየታችሁን ስጡ፣ የራሳችሁ ምልከታ እንጂ መንግስት ይሄን ያህል አቅም የሌለው እንደዚህ ብሎ ይፈቀድልኛል ትንሽ ቆይ ክሬተር እሺ፣ ያው አረብኛ ጽሑፍ ያለው ቆይቷል እና እሱ ይቀጥል። ሰላም እንዴት አላችሁ? እኔ በጣም ገርሞኛል። አሁን መላኩ ያልከው በጣም እኔ እገዛዋለሁኝ። ቴንክ ዩ ቬሪ ማች። ግን ወንድማችን ሬዲካል ሚዲያ ያለው ግን እኔ በጣም ተገርም ያለው እዛ ላይ ይጨፋጨፉ እንደፈለጉ የሆኑ የሚባለው ፓርት እኔ እንጃ አይ ዶንት ኖ በምን አይነቱ መልክ እነዛ እኮ የሚፈልጉት ያው የወልቃይትን ኮሪደር ነው የምትፈልገው የህወሓትም መንግስት አይደሉም እነዚህ ጽንፈኞች። ያም ደግሞ ከሱዳን እና ከግብጽ ጋር ለመገናኘት እና ያንን ኮሪደር ለመያዝ ስለሆነ ወልቃይትን ከተውን ማለት ልክ እንደ በፊቱ ኤርትራ ለብዙ ጊዜ ኢጣሊያ ስር ተትታ ከዛ በኋላ የመጣውን ሪዘኖች እንግዲህ ችግሮችን አይተናል ምን እንደሆነ። ሌላም ደግሞ ምሳሌዎች አሉ ብናይ አሁን ኢራቅ ውስጥ የሆነውን ብናይ እንደዚህ የሆነ ቦታን መንግስት ትቶት ለጽንፈኞች ትቶት እስካሁን ድረስ ለአገር ጠንቅ ነው። ሊቢያን ብናይ የሀፍተርና እንግዲህ በአረቦቹ ሳይድ ስናይ ነው እንግዲህ ምላቸው እንደዛ አይነት የሆነ መርዛኛና ካንሰር የሆነ ቦታ ተከፈተ ማለት ነው ለኢትዮጵያ። ያ ደግሞ ግብጽና ሱዳኖች የሚፈልጉት ስትራቴጂክ ፖይንት ነው። ሌላ ደግሞ አሁን ይሄንን ራሱን ጦርነት አከፋፈትና አጀማመር ያደረጉት ያው የግብጽን እጅ አለበት፣ የሱዳኖችም እጅ አለበት። ባይ ዘ ዌይ ሱዳን አሁን ጦርነት ውስጥ አለች፣ ራሷ ተበታትናለች ብለን እንትን ማለት የለብንም። የነሱን ለኛ ያላቸውን እይታዎችን
ማለስለስ ወይንም መዘንጋት የለብንም። እንደምታውቁት በመጀመሪያው ጦርነት የትልቅ የሳምሪ ግሩፕ እና የጽንፈኞቹ እነዚህ የቴሮሪስት ግሩፖች እንደገቡ እዛ እናውቃለን። እዛ ገብተው እዛ እንደተጠናከሩ አሁን ደግሞ ከአልቡርሃን ወታደር ጋር ሆነው ቡርሃንን በጣም እየደገፉት ከሱዳን ወታደር ጋር የሆኑ እየተዋጉ ያሉትም እና በጣም በወታደራዊ ሜካኒዝም ምናምን የተደራጁ ወታደሮች አሉ። ከዛም ደግሞ ሌላ እና አስያስ እንደሰማሁት ከአንድ ወንድማችን አብዱሸኩር የሚባል አለ። እሱ ቢመጣ በጣም ደስ ይለኛል። ወደ 12 ግሩፖች የሚሆኑትን ቡድን ኤርትራ የትግራዮችን የጽንፈኛ ትግራዮችን ይዛ በጣም እያጠናከረች በሱዳን ሳይድም እያደረገች ብዙ ሴራ እየሰራች ነው። ያን ነው የምለው። እኔ የምለው እንደኔ እይታ እንደ በፊቱ መቀሌ በተከበበች ጊዜ መንግስት ግን በሰላምና ነገሮችን አቀዝቅዞ የፕሪቶሪያን ስምምነት አድርጎት እንደተዋቸው መሆን የለበትም። አሁን ለአንዴም ለመጨረሻም ጊዜ እነዚህን ሰዎች መድፋትና መደፈን አለባቸው ነው ምለው። አመሰግናለሁ። አማ ይሄ ተዋቸው እንደፈለጉ ይሆኑ ማለት ነገም ወንድሜ እንዳለው ወደ አዲስ አበባም ከመጡም አይ ተዋቸው እንደፈለጉ ይሆኑ እስቲ መጨረሻቸውን እኔ የማለት ይሆናል ነው ምለው። አመሰግናለሁ። ቴንኪዩ ማይኮ መተሃል። አሁን ቀጣይ ኤግል፣ ከዛ በኋላ ደግሞ አይ ቲንክ ጉዳቻ፣ ከዛ ጎይቶ የሚያወራ ከሆነ በተራ መሆን አለበት። ይሄ ምልልስ ከሆነ እንትን ውስጥ ስለሚገባ ነው። አመሰግናለሁ። አይ ቲንክ ይመስለኛል በራያ አካባቢ በተነሳው የህወሀት አፈንቃሪ ቡድን የአድዋ ህወሀት ለምጥራው ነገራችን ላይ ባረሳው እንትን ሆነ። አሁን ምንድን ነው እዚህ ጋር የመናገር ፈልገው ነገር እንደ ግለሰብ አንደኛ የሚሊተሪ አካሄድ ምንም እውቅና ሳይኖረን ምንም ነገር ሳይኖረን እዚህ ጋር መተን መናገራችን በጣም ሁላችን የተማረ ሰዎች ነው። መከላከያ ሰራዊት ለምንድን ነው ከራያ የወጣው? ኦሮሞ ፌዴራል ፖሊስ እና መከላከያ ሰራዊት እዛ ቦታ ተሳፍረው ነበርና ለምን ወጣ ብለን መላምት ማስቀመጥ ያልተማረ ሰው መገለጫ ነው። ነገራችን ይጨፋጨፉ ተብሎ ነው? አይ መጀመሪያ ማፈግፈግ ፈልጎ ነው? አይ ስልታዊ ማፈግፈግ ነው? አይ ምናምን። በመጀመሪያ ደረጃ በትግራይ በህወሀት እና በፌዴራል መንግስት መሀል ምን ነበረ? የፕሪቶሪያ ስምምነት ነበር። ይህን የፕሪቶሪያ ስምምነት ማን ያፈረሰው? ከዛ ተጠያቂነት ማን ይሆናል? የዓለም መንግስት ማወቅ አለበት። ዝም ብለህ ለምሳሌ የኢትዮጵያ መከላከያ ሰራዊት በራያ የሚገኘው ሰላም እያስከበረ አይደለም፣ ወይ ደግሞ በአንድ የሰላም ማስከበር ተልዕኮ ይዞ አይደለም እዛ ሄደው። ስለዚህ ጦርነት ተኩስ በተነሳ ቁጥር መሀል ገብቶ መገላገል ያለበት ይመስለኛል። እና ስለዚህ ምን አይነት መረጃ ሳይኖረን ምንም አይነት የመከላከያ ስትራቴጂካል ነገር ሳይኖረን መረጃው ሳይኖረን እዚህ ጋር መተን የምንናገረው ነገር ከላይ ያሉ ሰዎችንም እዚህ ጋር ያሰገጡ ሰዎችንም እንደመናገር ነው የሚቆጠረው። በእኔ ሀሳብ እዛ አካባቢ ምን ተፈጠረ? መጀመሪያ ምንድን ያለው ቦታው ላይ ወይ ያለ ነው? መከላከያ ሰራዊቱ ለምን ወጣ? ፌደራል ፖሊሱ ለምን ወጣ? መጀመሪያ ፈርስቲንግ ከተማ ውስጥ የሚወጉ ውጊያዎች ወይም ከተማ ውስጥ የሚነሱ ተኩሶች መሀል ላይ አንተ ገብተህ ተኩስ የምትተኩስ ከሆነ እዛ ጋር ያለው ንጹህ ህዝብ ነው የሞተው። ይሄ ነገር ምን ማለት ነው? በተዘዋዋሪ ተጠያቂ ትሆናለህ ማለት ነው። አንደኛ ይሄኛው መከላከያ ሰራዊትና ፌደራል ፖሊስ እዛ ያለው ቢተኩስና ቢገድል ተጠያቂ ይሆናል። ምክንያቱም ሌጂቲሜት ከሆነ ከመንግስት አካል ስለሄደ ነው። ያኛው ደግሞ ፕሮክሲዋር እየተዋጋ ያለ ወይ ደግሞ እያሸበረ ያለ እየዘረፍ ያሉ ብሮች ናቸው፣ በጫካ ውስጥ ሸሸጉ ያሉ ናቸው። አዴነው ዘደይ ሰላም ካገኘን ካላገኘንም በመታረቅ በሚለው ስልጣን ሽኩቻ ላይ ለማግኘት የሚሯሯጥ ያለ አካልና ስልጣን ላይ ያለ አካል ውገብ ያርግ ብለህ መገፋፋቱ ተገቢ አይደለም። ተጠያቂ ስለምትሆን ሌጂቲሜት ስለሆንክ የአንተ ሀይል ምናምን እንደሆነ የተተኩስ የተመታው ለምሳሌ በኤኬ 47